ሰለሞን 1000 ሚስት ለምን አገባ? እኔ የግብረ ስጋ ግንኙነት ፍላጎት አይመስለኝም። በዓለም ያሉትን ሰዎች ሲሰበስብ የወርቁን ምስል ሲቀርጽ የሚያወጣውን ገንዘብና ጉልበት ኢነርጂው በጣም ረጅም ሐውልትን ያሰራው ይሄን ሁሉ ያደረገው በረከትን ፈልጎ ነው። ፕሮፌት ብዙ ስለበዙ ሜጀር ፕሮፌት ደግሞ የሚል ሰምቻለሁ። አሁን ሜጀሩ ምን እንደሚል ይጠብቃሉ። ሰማይ በቃ የስም ብዛት የበረከት እንቅፋቶቹ ምንድናቸው? ፈተናን ድል ከነሱ በኋላ የተዘጋጁ በረከቶች እንዴት እናገኛለን? ለምንድነው ናቡከደነጾር ያልተባረከው? 3 የበረከት ምንጮችን ስለሳተ ነው። በ3 ነገር ከተዘጋጀ ከፈተና በኋላ ያለው በረከት ያገኛል። ተፈትነን ከፈተናው በኋላ ያለ በረከት እንደ ቅዱስ ቃሉ ለምን አናገኝ? በረከት እንድትጠግብ እግዚአብሔር ያዘጋጀው በረከት እንዲያገኝ ካንተ የሚጠበቀው ካንቺ የሚጠበቀው አንደኛ በፈተና የሚጸና ሰው የተባረከ ነው በሚል ስለ በረከት ነው ማካፈላችሁ። ምዕራፍ 3 ይህንን ያዕቆብ 1:12 ላይ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት፣ በፈተና የሚጸና እሱ የተባረከ ነው ይላል። ከፈተና ማግስት ሁሌ በረከት አለ። ፈተናን ድል ከተነሳ በኋላ እንደ እግዚአብሔር ፈቃድ ፈተና ተቀብለው ያልተባረከ ሰው የለም በሰማይም በምድርም ሀብት። እነ ዳንኤል እንዴት እንደተባረኩ ታውቃላችሁ? በመዝሙር እዚሁ ዳንኤል ላይ ምዕራፍ 1 ቁጥር 20 ላይ በሰማያዊ በረከት እንደተባረኩ ቅድም ነግሬያችኋለሁ። ጥበብ፣ መገለጥ፣ ማስተዋል የሚባሉ ሞገስ፣ በምድራዊ ሀብት 248 ከፍ ከፍ አድርገው ብዙ ታላላቅ ስጦታ ሰጠው፣ ስልጣን ሰጠው። በ120 ሀገር ላይ የወረዳ ገዢ ብቻ ሳይሆን የንጉሱ ምክትል ሆኗል። ዳንኤል ገና ቲኔጀር ሆኖ በምድር ብትለው አንቱ የተባለ ነው። በሰማይ ነገር እንደና አብርሃም የሰማይና የምድር በረከት የጠጣ ሰው እና ልዩ ልዩ ፈተና ደርሶባቸዋል። ነገር ግን ከፈተና በኋላ በእምነት ለጸኑት የተዘጋጀ በረከት አግኝቷቸዋል። በእውነት ለምንኛስ በእውነት ፈተና ግድ እኮ ነው፣ ሳይመጣ አይቀርም። ግን ተፈትነን ከፈተናው በኋላ ያለ በረከት እንደ ቅዱስ ቃሉ ለምን አናገኝም? እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ ነው። ከተፈተኑ በኋላ አንድ 10 ቀን ይፈትናል እና የህይወት አክሊል ታገኛለህ። ጥቂት ቀን ትፈተናለህ፣ በረከት ያገኛል እያለ መጽሐፍት በብሉይና በአዲስ ይናገራሉ። ማንኛውም ከፈተና በኋላ እግዚአብሔር ለቅዱሳን ያዘጋጀው በረከት አለ። ለምንድን ነው ይሄን በረከት የማናጣጥመው? ዛሬ ይሄንን ቁልፍ ይሄንን ደጅ ለመክፈት ነው በእውነት ከጌታ ጋር የምጣጣረው። ከህይወት ፈተና በኋላ የተባረኩ ብዙ ናቸው። አንዱ ወንድማችን ኢዮብ ነው። ኢዮብ እንደተፈተነ በኋላም እንደተባረከ 3 እጥፍ ልጆቹ ያምራሉ ይላቸዋል። እንዲያውም በጤና በነበረበት ዘመን ካለው ሀብት ይልቅ ከፈተና በኋላ ያለው 3 እጥፍ በዛ ይላል። እና አብርሃም ብዙ ተፈትኗል። በረከቱን ግን የክርስቶስ ምሳሌ የሆነ ሰው ነው የወለደው። በመካንነት የተፈተኑ ናቸው እና አብርሃም እነ ይስሐቅ 20 ዓመት መካን ነበር። የወለደው ግን ፓትሪያርክ ያዕቆብን ነው። ታውቃላችሁ ብዙዎች ከተፈተኑ በኋላ እንደ ሐና እንደ ዘካርያስ ኤልሳቤጥ ውጤቱ ግን አመርቂና ዘላለማዊ ነው። ሁሉ ጊዜ ከፈተና በኋላ ድል አለ። በሰማያዊ በረከት መሙላት እንዴት ይችላል? በ3 ነገር ከተዘጋጀ ከፈተና በኋላ ያለው በረከት ያገኛል በሚል ነው የምናጠናው። 3 ነገር ከተዘጋጀ ከማንኛውም ፈተና በኋላ ሰማያዊ በረከቱን ታገኛለህ። እነዚህ 3 ነገሮች ምንድናቸው? ዱራ ሜዳ ይባላል። ከባቢሎን ከተማ ራቅ ያለ ነው። ይሄ ዱራ ማለት የተከበበ፣ የታጠረ፣ የተጠበቀ እንደማለት ነው ትርጉሙ። በተራራ የተከበበ በጣም ለጥ ያለ ሜዳ ማለት ነው። ዱራ ሜዳ የታጠረ እንደማለት። እዛ ላይ ናቡከደነጾር ሐውልት አሰራ። በጣም ረጅም ሐውልት፣ ክንዱን ራሱ እዚህ ጋር ገልጦልናል። 60 ክንድ እና ወርዱም 6 ክንድ በወርቅ የተለበጠ ረጅም ፀሐይ ሲያርፍበት እንዴት እንደሚያንጸባርቀው እና ከሩቅ ራሱ ሆነ ታያለ። በአደባባይ በሜዳ ላይ ነው ደግሞ የተከለው። የዱራ ሜዳ ፈተናውም አሁን አለ።
ስለዚህ እንደ ዱራ ሜዳ ጣዖት ያቆምልሃል። እንዳትሄድ በተራራ ተከባሃል እና አይን ውስጥ ደግሞ እንዲያንጸባርቅ በጉል ይስልብሃል። ፈተናው አሁንም አለ፣ የዱራ ሜዳ ፈተና እና በባቢሎን ቢከሰትም መንፈሱ ግን አሰራሩ እንዲህ ነው እና በጣም በሚያብረቀርቅ መንገድ ሰው ሁሉ እንዲያይ አድርጎ ለብዙ ጊዜ ነው የሳለው። ናቡከደነጾር 120 ዓመት ሀገር እየገዛ ዳንኤልንና 3 ጓደኞቹን የሚያክል ነቢያት ከጎኑ ሆኖ አይበቃው? ምን ፈልጎ ነው ይሄን ጣዖት ያቆመው? ሚስጥርን የሚገልጥ አምላክ በሰማይ ነው አላለም? የዳንኤል አምላክ እሱ እውነተኛ አምላክ ነው ለሱ ስገዱ አላለም? ይናገር እንጂ ግን በልቡ አልገባም እምነቱ እና ትልቅ ጣዖት አሰራ። አየ ሰማያዊ በረከት አላገኘውም ማለት ነው። የብልጥግና እኮ ቁንጮ ነው። ስልጣን እንደሱ ማን ነው? በረከት ግን የለውም። የድንጋይ ጣዖት ሰርቶ ያገኘውን ብርና ወርቅ በአንድ ምስል ላይ ብዙ ኢንቨስት ያደርጋላችሁ። ሰዎችን ሁሉ ሰብስቦ አደገኛ ወጥመድ ይዘረጋል። ለምንድን ነው ናቡከደነጾር ያልተባረከው? 3 የበረከት ምንጮችን ስለሳተ ነው። አንዳንዴም በዚህ አሰራር ውስጥ እንዳንጠመድ ነው ዛሬ የምናገረው። እነዚህ 3 የበረከት ምንጮች ምንድናቸው? ፈተናን ድል ከነሱ በኋላ የተዘጋጁ በረከቶች እንዴት እናገኛለን? ናቡከደነጾር የሳተው እርሱን ነው። የበረከቶች እንቅፋትን ማወቅ ነው አንደኛው። በረከት እንድትጠግብ እግዚአብሔር ያዘጋጀው በረከት እንዲያገኝ ካንተ የሚጠበቀው ካንቺ የሚጠበቀው አንደኛ የበረከት እንቅፋት ምን መሆኑን ማወቅ ነው። ናቡከደነጾር አላወቀም። የበረከቱ እንቅፋቶች ምን መሆኑ ምን እንቅፋት እንደሆኑ ታያቅ እና በረከት ለማግኘት ነው የሚጣጣረው ቀንና ሌሊት እና በዓለም ያሉትን ሰዎች ሲሰበስብ የወርቁን ምስል ሲቀርጽ የሚያወጣውን ገንዘብና ጉልበት ኢነርጂው ስንት የኢንጂነሪንግ ሙያ ነው። በጣም ረጅም ሐውልትን ያሰራው ይሄን ሁሉ ያደረገው በረከትን ፈልጎ ነው። መንገዱን ግን ስቶታል። የበረከት እንቅፋቶቹ ምንድናቸው? ለዚህ ያበቃው ናቡከደነጾር አንደኛው የስልጣን ጥማት ነው። ታውቃላችሁ፣ የስልጣን ጥማት ነው። ሁሉን ገዝቶ አሁን በቃኝ አላለም። 120 ሀገር በእጁ ሆኖ በቃኝ አላለም። ታውቃላችሁ፣ የስልጣን ጥማት አንዱ ከሰማይ በረከት የሚያራርቀን እውነተኛ በረከት እንዳናገኝ እንቅፋት የሚሆነን የሰው ልጆች ስልጣንን በጣም ይፈልጋሉ። እንዴት ነው ህልም ተገልጦለት ህልሙንም ፍቺውንም ነግሮት ጣዖትን እንዴት ሰራላለሁ? በርግጥ ዛሬ ህልም አይቶ ነገ አይደለም ይሄን የሰራው። ምናልባት ወደ 16 ዓመት አልፏል ይላሉ። በምዕራፍ 2 እና በምዕራፍ 3 መሃል ቢያንስ 16 ዓመት ጋባሉ እና ስለቆየ ረሳው እንዴ? እና ይሄ ምስሉ የራሱ ነው ወይስ የሌላ? አንዳንድ ድርሳናት ሳነብ ማድሩክ የተባለ የባቢሎን ዝነኛ ጣዖት አለ። ማድሩክ አገርን ሁሉ የገዛ የተቆጣጠረ አደገኛ ጣዖት ነው። የሰራው የማድሩክን ስዕል ይላሉ። ለምን? አገር አቀፍ ሃይማኖት አቋቁሞ በማድሩክ ስም ህዝቡን አንድ አድርጎ በመዳፍ ውስጥ ለመጨመር ያደረገው ነው። የስልጣኑ ጥረት ብሔራዊ ሃይማኖትን አቋቋመ። በዱራ ሜዳ ላይ ማድሩክን ሰቀለው እና ለሱ የማይሰግድ ሁሉ ቤቱ ይፈርሳል፣ እሳት ውስጥ ይጣላል። ይሄን ያደረገው አንድ ቋንቋ፣ አንድ ሃይማኖት ህዝቡን ሁሉ አድርጎ በእነሱ ላይ ለመንገስ እንዲመቸው ነው። ሄሮድስ 47 ዓመት ሙሉ ቤተ መቅደስ ያንጽ ነበር። ታውቃላችሁ፣ ቤተ መቅደሱን ወዶ አይደለም፣ ስልጣኑ እንዲረዝም የአይሁዶችን ልብ ለመግዛት። የስልጣን ጥማት የት እንደሚያስኬድ እኮ ነው የምነግራችሁ። በጣም አደገኛ ነገር ነው ስልጣን። እነ ሂትለር በቻይና ያሉ በሰሜን ኮሪያ ከስልጣናቸው ብዛት የተነሳ ለፎቶአቸው ሲሰግዷቸው ያሉ ለሰሜን ኮሪያው ንጉስ እና አንዳንዶች በሃይማኖት ስም አጠቃላይ ህዝቡን መቆጣጠር ይፈልጋሉ። ሰለሞን 1000 ሚስት ለምን አገባ? እኔ የግብረ ስጋ ግንኙነት ፍላጎት አይመስለኝም። 1000 ሚስት ያገባው በጎረቤት ካሉ አገሮች ሁሉ ጋር በሰላም ለመኖር ስልጣኑን ለማርዘም ነው። ለምሳሌ የግብፅን ንጉስ ልጅ ነው ያገባው። ከግብፅ ጋር ተፈራረሙ ማለት ነው። የፍልስጤምን ልጅ ያገባል፣ የሶሪያ ልጅ ያገባል። እያንዳንዱ ነገስታት ልጆቻቸው ሰለሞን ጋር ስላሉ በሰላም ይኖራል። የሰው ልብ ጥንካሬ ልነግራችሁ አልችልም። ዳንኤልን የሚያክል ሰው እኮ በጥቂት ነው በምድር ላይ ካሉ 3-4 ሰዎች አንዱ ነው። እነ ሚሳቅ፣ ኢሳቅ፣ አብደናጎም በዙሪያው ናቸው።
በህልምና በራእይ እግዚአብሔር ከጎኑ ነው። ልቡን ግን ሊያቀልጠው አልቻለም ጌታ። ስለዚህ ነው በኋላ እንመጣበታለን ሌላ ቀን 7 ዓመት እንደ አህያ ሳር ያበላው በትንቢት መመለስ ስለማይችል ነው ሰውየው። በቃል አይመለስ፣ በህልም አይመለስ እና ልቡ ጠንካራ ስለሆነ ትዕቢተኛ ስለሆነ ሌላ ማነጋገሪያ መንገድ አዘጋጀለት እንጂ አእምሮን ነስቶት እንደ እንስሳ ሳር እንዲበላ የእግዚአብሔር ፈቃድ አይደለም። ሰው ክቡር እኮ ነው፣ እጅግ ነው ሰውን የሚወደው። ናቡከደነጾርን በዚህ መንገድ ካላናገርከው ልቡ አይመለስም። አሳልፎ ሰጠው። ትዕቢት አንዱ እንቅፋት ነው። ባቢሎን የተባለ ልዩ ልዩ ቋንቋ እኮ የርግማን ውጤት ነው፣ የትዕቢት ውጤት ነው ልላችሁ። እግዚአብሔር እንደኖ ዝናብ አዘንባለሁ ቢል በሊፍት በደረጃ ወጥተው እንደ ቧንቧ ሊቆልፉት ፈለጉ። እስከዚህ ድረስ የሰው ልጅ ትዕቢት ከባድ ነው። ቅድም እንዳልኳችሁ የሰይጣን ውድቀት በዛው ምክንያት፣ የነ ሳውል ውድቀት፣ የነ ፈሪሳውያን ሰዱቃውያንም ውድቀት ትዕቢት ነው። የበረከት እንቅፋት ምንድነው? ስልጣን፣ ትዕቢት፣ ከዛስ ክብር። ተመልከቱ ክብሩ። የክብር ፍላጎት ከባድ ነው። ስልጣንና ማዕረግ ለማግኘት የማይገለብጡ ድንጋይ የለም። በጆሮ እንደለመባል በስሙ እኮ ችግር የለውም። አዛውንቶች ለመባል፣ መኳንንት ለመባል፣ መጋቢ፣ አዛዥ፣ ካውንስለር ለመባል የማይፈነቅሉ ድንጋይ የለም። የሰው ልጆች አይደለም ለጣዖት በዱራ ሜዳ ስገድ ምንም አርጉ ብትሏቸው ሊያደርጉ ይችላሉ። የክብር ጥማት አለው የሰው ልጅ። እኔ በሀገራችንም አንዳንዴ ይሰማለሁ ሐዋርያ፣ ነቢይ ያውቃለሁ፣ ፕሮፌት ብዙ ስለበዙ ሜጀር ፕሮፌት ደግሞ የሚል ሰምቻለሁ። አሁን ሜጀሩ ምን እንደሚል እጠብቃለሁ። ሰማይ በቃ የስም ብዛት። የክብር ፍላጎት። የበረከት እንቅፋቶች ምንድናቸው? ስልጣን፣ ትዕቢት፣ ክብር፣ መጎምጀት። የበረከት እንቅፋት አንዱ መጎምጀት። ሌላውስ ፍርሃት። ኤልዛቤል ያደረጋችሁን ትዝ ትላችኋለች። ኤልያስ እኮ ነቢያቶችን ገደለ። አረ ገደላው፣ ነገ እንደ አንዱ ትሆናታለህ። ድንግጥ አለ። ልጅ ብላቴናውን ጥቶ ወደ ጫካ ሮጠ። ኤልያስ የማስደንገጥ ነው። ስትደነግጥ መላእክት አንባው ይጠፋባል። ታውቃላችሁ ፍርሃት መንፈስ ነው። የሚፈራ ሰው ይቀጣል። የፍርሃት መንፈስ አልሰጠንም። አረማመዱ ደስ የሚለኝ አውራ ዶሮ ነው ይላል ሰለሞን። ዶሮ እንኳን አይፈራም። ውስጥ እኮ ቅዱስ መንፈስ ኖሮት መልአክ መገለጥ ኖሮት አይደለም። አፈጣጠሩ ለየት ያለ ነው። በእንስሳ ማለት ነው በበጎች ማለት የምትሄድ ፍየል፣ የፍየል አውራ ዶሮ አረማመዳቸው ይላል መጽሐፍ ቅዱስ ላይ ተጽፏል። ምሳሌ ላይ ታውቃላችሁ ቅዱሳን በክርስቶስ ዳግም የተወለደ መንፈስ ቅዱስ የሞላበት ስጋን ገለው ነፍስን መግደል የማይችሉትን ሰው የሚፈራ ከሆነ የበረከት ውስጥ እንቅፋት ውስጥ ነው ማለት ነው። በረከት እንዳናገኝ እንቅፋት ፍርሃት። በክርስቶስ ዳግም ተወልደው ከፍርሃት የተነሳ እንቅልፍ የሌላቸው ልነግራችሁ ፈልጋለሁ። እንቁራሪት የሚፈራ አይጥ የሚፈራ መኪና ያለው ማይነዳ ፍርሃት በኢየሱስ ስም ያርቀው። የበረከት እንዳናገኝ ሌላው እንቅፋት የሚሆነው ሌላው ሲሳካለት ደስ ከማለት ይልቅ ቅናት ውስጥ ስንገባ ነው። ቅናት አጥንትን ያነቅዛል በእውነት። ዳዊት እልፍ ገደለ፣ ሳኦልም ከዛ ቀን ጀምሮ በቅናት ተመለከተው ይላል። ምን አረገ ዳዊት? እሰይ ጎልያድን የሚገድል አስነሳልኝ ከማለት ይልቅ በራሱ አገልጋይ ቀናበት፣ በልጁ ባልቀናበት። ታምናላችሁ? ኢየሱስም አይኑን ይፈውስና ለማንም አትናገር ለምን ይላል? አይሁዶች ስለሚቀኑ እኮ ነው። ነቢያት የተናገሩት መሲህ ተነሳ ከማለት ይልቅ ስለሚቀኑ እባክህ አትናገር ይላል። በስውር ነበር አንዳንድ የሚያገለግለው። በእርግጥም አይሁዶች ቀኑበት። ብዙ ሰው እንደተከተለው አይተው ከዛን ቀን ጀምሮ ሊገሉት ያደቡ ነበር ይላል። ይሄን እኮ አሕዛብ አይደሉም፣ ሊቀ ካህናት ናቸው ይሄን የሚያደርጉት። ቅናት በሰው ውስጥ የተደበቀ ነገር። በሶስት ነገር ከተዘጋጀን ከፈተና በኋላ የተመደበው በረከት ያገኘናል። አንዱ ዝግጅት ምንድነው? የበረከት እንቅፋቶችን ማወቅ። ምንድናቸው የበረከት እንቅፋቶች? ቅድም ያልኳችሁ የሥጋ ፍሬዎች
እግዚአብሔር ሊባርከን ወዶ በእውነት በቅናት መቀኝነት ክብር ፍለጋ በአንድም በሌላም ወጥመድ ውስጥ ከገባን እድሜያችን ይረዝማል፣ በረከትን ግን አናገኝም። ሲኦል ላንገባ እንችላለን። በክርስቶስ በማመን የተፈቀደው በረከት ግን እናጣለን። ሁለተኛስ በድል ነሺ እምነት መሞላት ነው። እምነት ምንድን ነው? ያድነናል ብቻ አይደለም። ለምን? በእሳት የጠፉም አሉ። ዕብራውያን 11 ላይ ሄዳችሁ አንብቡ። ዕብራውያን 11 ላይ አንዳንዶች በእሳት ጠፉ ይላቸዋል። አንዳንዶችስ በእምነት እሳትን ዘጉ ይላቸዋል። አንዳንዶችስ በአንበሳ ተበሉ። አንዳንዶችስ የአንበሳን አፍ ዘጉ። ኮመንም ያደረጋቸው ሁለቱም ቢቃጠሉም እሳትን ቢያጠፉም እምነት የሚለው ነው ኮመን። ባያድነኝም ከካንሰር እርሱ አምላኬ ነው። ሊያድነኝ ይችላል። ባያድነኝስ አምላኬ ነው የሚሉ አሉ፣ የማይሉ አሉ። አድነኝ በኢየሱስ ስም፣ ካላዳንከኝ አምላኬ አይደለህም ነው እንዴ? ከየት ነው የተገኘው ይሄ ትምህርት? በበሽታ ልሞት እችላለሁ፣ ከበሽታስ ልድንም እችላለሁ። በሽታው ገደለኝም ከበሽታ ዳንኩም፣ ኢየሱስ ጌታ። ሶስተኛ የመጨረሻው በፈተና ለሚጸኑ የሚያገኛቸውን በረከት ተስፋ ማድረግ